በዓለም የነበረንን ጉዳዮች ከነጓዛችን ወደ ቤተክርስቲያን ይዘን እየሄድን ነው። እሰየው የምትፈልገው ነገር ቤተክርስቲያን ይሄንኑ ነው። እንግዲህ ወንድማችን ኮሜዲያን እሸቱ መለስ እዚህ በከተማ እንደሌለ ራቅ ወዳለ ገዳም እንደሄደ ኔትወርክም የሚሰራበት ቦታ ስላልሆነ ኮሙኒኬት ለማድረግ እንደሚቸገሩ ማናጀሩ እንደዚሁ ለመምህር ጳውሎስ መልካስላሴ እንደነገሯቸው ሰምቻለሁ። ሰባኪ ወንጌል ፈቃድም ትምህርትም የሌለው ሰው ሰባኪ ሆኖ በሶሻል ሚዲያ እየመጣን ያለንበት ብዙ ስርዓቶችን እያፋለስን ያለንበት ጊዜ ነውና ለኛም መረጋጊያ ልቦናን ይስጠን። ወንጌል የሚሰሩ ወደ አውደ ምሕረት ይመለሱ፣ ወንጀል የሚሰሩ ደግሞ ከቤተ መቅደሱ ይባረሩልን። ደሞዝተኛ ለመሆን ደግሞ በጡረታ እዚሁ ለመውጣት የናጠጡ ቤተ ክህነቷን ተቆጣጥረዋልና እነሱ የሚጸዱበት ትክክለኛው የመንጋ ጠባቂ ደግሞ የሚበራከትበትን ሐሳብ ተወስኑ ዘንድ እግዚአብሔር ቅዱስ ፈቃዱ ይሁን፣ ከእናንተ ጋር ይሁን። እየተዘጉ ያሉ አብያተ ክርስቲያናት የሚከፈቱበትን በወንጌል ቁጭት በአባትነት ክብር እንድትነጋገሩልን የእርሱ የአምላካችን ፈቃዱ ይሁንልን። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የእናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ግብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል፣ አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማኅበር ያነጋግሩ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ክቡራን ተመልካቾቻችን እንግዲህ ሰሞኑን መነጋገሪያ ሆነው የቆዩት ወንድማችን ኮሜዲያን እሸቱ መለስ እንዲሁም እህታችን ባምቢ በተመለከተም የተወሰኑ አዲስ መረጃዎች ያልሰማቻቸው ይኖራሉ ብዬ አስባለሁና እሱን አዲስ መረጃዎችን እንደዚሁ እነግራችኋለሁ። በሱ ጉዳይ ሐሳብ አለን። ሐሳብ አስተያየቶቻችሁንም እንፈልጋለን ብለን ባናስብም የደረስንባቸውን ጉዳዮች ግን ለእናንተ ለመናገር ስለምንፈልግ በወንድማችንና በእህታችን መካከል ላይ ስላለው ጉዳይ እንደዚሁ የምናነሳው ሐሳብ አለ። ከዛ ባለፈ ደግሞ ትንሣኤ ካለፈ በ5ኛ ቀኑ የሚጀምረው ደግሞ የግንቦቱ ርክበ ካህናት ትላንት በጸሎት ተጀምሯል። ዛሬ ደግሞ በይፋ በቅዱስ አባታችን ቡራኬነት እንደዚሁ ጉባኤው ተጀምሯል ማለት ነው። በዛ ላይ የተላለፈው መልእክትና በዚህ ቅዱስ ሲኖዶስ ጉባኤ ላይ የሚተላለፉ ሐሳቦች ምን ሊሆኑ ይችላሉ የሚሉትን ሐሳቦች በደንብ እንነግራችኋለን። ተግተን የምንጸልይበት በህብረት የምንቆምበት ጊዜም ስለሆነ ማለት ነው። በሱ ጉዳይ ላይ በደንብ እናነሳለን። ከዛ ባለፈ
ተንቀናል እያሉ ነው ካህናቶቹ። ማን ናቃቸው የሚለውን ነገርም እንደዚሁ እንመለስበታለን። ከዛ ባለፈ በቤተ ክህነቱ ክስ ተጀምሯል። ሰባኪያንና እንደዚሁ ሊቃውንቱና ሰንበት ተማሪውና ካህናቱም ጭምር ኑ እንዋቀስ የሚለውን አምላኬ ቃል በመጠበቅ ወይስ ኑ እንዋቀስ የሚለውን ምድራዊ ጠበኝነትን በማሰብ የሚለውንም በደንብ እንመለከታለን። ከዛ ባለፈ እንግዲህ የሰው ልጅ ድግስ ብንጠራው ቀረ ብለን የማንቀየመው፣ ለቅሶ አልመጣም ብለን የማንታዘበው ብዙ ሰዎች ማፍራት ጀምረናል። ይሄ ደግሞ የሰው ዋጋው ስላነሰ ነውና የሰው ልጅ እንዴት ካፈር ያንሳል የሚለውንም ጉዳይ በደንብ የምንመለከተው ጉዳይ አለ። እነዚህና ሌሎች ሀሳቦችን እንመለከታለን። ከመልእክቶች በኋላ ስንመለስ ቀዳሚ ወዳደረግነው ጉዳይ እንዲሁ ወደ ኮሜዲያን እሸቱ መለስ እና እንደዚሁ ወደ ባምቢ አምርተን ወደ ዋና አጀንዳችን የምንሄድ ይሆናል ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ በዚህም እግዚአብሔር አለ። አይገርምም? ሁሉ የእሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ
ክቡራን ተመልካቾቻችን ተመልሰን ተገናኝተናል። በጣም በሚያስገርምና በሚያስደንቅ መልኩ እንግዲህ የኮሜዲያን እሸቱ መለስና የእህታችን ባምቢን በተመለከተ በሚዲያ ልንገልጣቸው ማንፈልግ በስውር ግን ቢደረጉ ብለን የምናስባቸው እልፍ ጉዳዮችን ስንከውን ነበረ። በተለይም ትላንትና አንደኛው ነገር ምንድነው? ጉዳዩ ወደ አደባባይ መምጣቱን ተከትሎ ሁላችንም በስሜት እንደዚሁ ሐሳቦችን ስንሰነዝር ነበር። እኔም ጨምሮ በስሌት ለምንድነው መጓዝ የማይቻለው? ነገርየው መሬት ይዞ ስለምንድነው የማይንቀሳቀሰው? በቤተክርስቲያን ተጠያቂ የምትሆንበት ወይስ ደግሞ ግለሰቦች ጠያቂ የሚሆኑበት አግባብስ ከየት መጣ? ቤተክርስቲያን የምትጠይቅ እንጂ የምትጠየቅበት ሁኔታስ አለ ወይ የሚለውን ሐሳቦች በደንብ በስፋት ስናንሸራሽረው ነበረ። ብዙዎች ይመልከታቸውም አይመልከታቸውም ትንሿን ጉዳይ ትልቅ እያደረጉ ወደ ቤተክርስቲያን ለማምጣት ቤተክርስቲያንን ደግሞ ለማሳነስ የሚደረግበት ርቀት ብዙዎች የተመለከትናቸው ሐሳቦች አሉ። ይብዛም ይነስም እንግዲህ በዓለም የነበረንን ጉዳዮች ከነጓዛችን ወደ ቤተክርስቲያን ይዘን እየሄድን ነው። እሰየው የምትፈልገውም ነገር ቤተክርስቲያን ይሄንኑ ነው። በተለይም ኃጥአን መሰባሰቢያ ናት ቤተክርስቲያን። ምክንያቱም ልንነጻባት የምንችል የክርስቶስን ስጋና ደሙን በልተን ጠጥተን ልንከብር የምንችልባት ቤት ናት። ያ ማለት እንግዲህ ንጹህ ሆነን ያለን ስላልሆንን ንጽህናችንን ጠብቀን የመንግስቱን ወራሽ ለመሆን የምንጠባበቅበት ቤት ስለሆነች ከነ ንጽህናችንም ከነ ርኩሰታችንም ወደ ቤተክርስቲያን ሄደን በቀኙ እንዲያቆመን ጸሎት የምናደርግበት ነውና በምድር ላይ የሚታዩ ስህተቶችን በማንሳት ወይም ደግሞ የሚታረሙ ሐሳቦችንም በማጉላትም ጭምር በኮሜዲያን እሸቱ መለስና በባምቢ መካከል ያለውን ጉዳይ እንዴት እናርገበው በማለት ልሳነ ክርስቶስ መምህር ጳውሎስ መልካስላሴ በጣም በሚያስገርምና በሚያስደንቅ መልኩ እንደ ቤተክርስቲያን አባትነት አባቶች ከመሃላቸው ቁጭ ብሎ ልጆቹን ሊያነጋግሯቸውና ሊጠሯቸው ይገባል። እንደ ወንጌል መምህርነታችን ደግሞ ያላወቁትን ልናሳውቃቸው ይገባል። በአእምሮ ቴራፒ ሊኖራቸው የሚገባም ከሆነ ደግሞ ልጆቻችን የሰሉ ናቸውና እንደዚሁ በሕክምናውም ቢያስፈልግ ኦርቶዶክሳውያን ይሄንን የማማከር የሚሰጡ ብዙዎች ስለሆኑ ጉዳዩን ለምን አልናረግብም ብለው በጠዋት ደወሉልኝ። ስለዚህ ምን እናድርግ ልሳነ ክርስቶስ መምህር ጳውሎስ አልኳቸው። ይሄ ጉዳይ ሲመጣ ሊቀ ኅሩያን መምህር ደረጀ ግርማም ከኔ ጋር ነበሩ። በጣም በሚያስገርም በሚያስደንቅ መልኩ በሚዲያ ላይ ያለው ሽኩቻ ሊበቃ ይገባል። ዛቻና እንደዚሁ አንዳንድ ነገሮችን መቆም አለባቸው። ዛቻው ምንድነው? አንዱ በአንዱ ላይ ያደርጋለው ሳይሆን ዛሬ ላይ እያየን ነው። ሰዎች ዛሬ ተቀምጠው ትላንትና ላይ በተናገሩት ወይ በሰሩት ነገር ነገ ሲያልፉ እያየን ነው። ስለዚህ የ24 ሰዓት የ48 ሰዓት የ3 ቀን ማስጠንቀቂያ እየተባለ የሚሰጠው ሰይጣን በመሃል ገብቶ ምን ሊያደርግ እንደሚችል አይታወቅምና ያለፈውን በይቅርታ አሁንን ደግሞ በምህረት አልፈን ነገን በቸርነቱ እንዲያኖረን በቤቱ መሰባሰብ ስላለብን ሰዎች በራሳቸው ላይ አንዳች ክፉ ነገር እንዳያስቡ በሌላም ላይ ክፉ ነገርን ሳያስቡ ሰይጣን ሳይቀድመን እነዚህ ልጆቻችንን በቤተ ክርስቲያን ጠርተን ማነጋገሩ ላይ እንቅደም በማለት ልሳነ ክርስቶስ መምህር ጳውሎስ መልካስላሴ እንዲሁም መምህር ደረጀ ግርማ ሊቀ ኅሩያን ማለት ነው ምንድነው ተልኮ ወስደን እኔም ወደ ኮሜዲያን እሸቱ መለስ እንድደውል እንዲሁም ደግሞ ወደ እህታችን ሀና ግዳይ ወይም ባምቢ እንድደውል ሐሳብ ተሰጥቶ ነበረ። በእኔ በኩል ያለው የስልክ ሙከራ ባይሰካም በመምህር መልካስላሴ መምህር ጳውሎስ መልካስላሴ በኩል ደግሞ የተወሰኑ ጥረቶች ተደርጎ ነበር። እንግዲህ ወንድማችን ኮሜዲያን እሸቱ መለስ እዚህ በከተማ እንደሌለ ራቅ ወዳለ ገዳም እንደሄደ ኔትወርክም የሚሰራበት ቦታ ስላልሆነ ኮሚኒኬት ለማድረግ እንደሚቸገሩ ማናጀሩ እንደዚሁ ለመምህር ጳውሎስ መልካስላሴ እንደነገሯቸው ሰምቻለሁ። ስለዚህ ሲመለስ እግዚአብሔር ፈቅዶለት ከሄደበት ቦታ ሲመጣ ማግኘት የሚቻልበት ሁኔታ እንደሚኖርና እንግዲህ ለሰይጣን በር ሳንከፍት ለህብረትና ለወንድማማችነት አንዱ መገጸጽ እንኳን ካለበት በስውር መሆን ስላለበት የአንዱን አንዱ አደባባይ ላይ ይዞ ወጥቶ የእንካ ሰላምታ እንዳይሆን ይሄንን ለማርገብ ጥረት እያደረግን ነው። በእህታችን በኩልም ደግሞ በቀጥታ ማግኘት ባይቻልም በሌሎች በሰዎች በኩል በተዘዋዋሪ ተደርጎ ምንም ችግር እንደሌለ ከቀናት በኋላ ምናልባት
ያለችበት ሁኔታ ምቹ ስላልሆነ ያ ሲገልጥ ይሆናል ብለን እናስባለን። ሁሉን ነገር እንግዲህ ወደ አደባባይ ማውጣት ባይቻልም በሰዎችም ስላገኘን የኛም ጥረትም ይቀጥላል። እኔም እየደወልኩ ነው። በዚህ ጉዳይ ላይም ደግሞ አባቶች መናገር ያለባቸውን ልጆች ሲቀድሙ እንደዚህ አይነት መጣረስ ይመጣል። አባቶች ግን የበሰሉም የተሳሉም ጭምር ናቸውና የቱን ንግግር ለማን እንደሚናገሩ የትኛውን ንግግር የቱ ጋር እንደሚናገሩም ስለሚያውቁ እንዲህ አይነት የሚዲያ እሰጥ አገባ እንዳይፈጠር ለማድረግ እንጥራለን ማለት ነው። እንደዚሁ ደግሞ የሰው ልጅ ሲናደር ነውና ብዙ ነገሮችን የሚናገረው። ስሜት ላይ በሆንን ሰዓት፣ ሚዲያ ላይ በሆንን ሰዓት ምናልባት እንግዲህ የምንናገራቸው ነገሮች ከአፍ ያድጣንልና እነዛ ነገሮች በልባችን የምናምናቸው እንዳይሆኑ እግዚአብሔር አምላክ ይርዳን። በንዴት ሰዓት መናገር ብዙ እንድንስት ያደርጋል። ስንስት ደግሞ ሰዎች ይጠቀሙበትና ለሚዲያ ግብዓት ያደርጉታልና የእርስ በርስ የሆነ ጥዘቱ ከፍ እንዳይል እግዚአብሔር እኛም ይርዳን። የምንችለውን እናደርጋለን። ስህተቶችን ስህተት ብለን የሚያርሙ አባቶችን ወደፊት እናመጣለን። የስርዓተ ቤተክርስቲያን የሆኑትን ደግሞ እንዲያስተምሩንም እድል ሰተን እንዲመክሩን መድረክ እናመቻቻለን። በግል ተነስተን ቤተክርስቲያን ሳትወክለን ሳይገባንም እንግዲህ የቤተክርስቲያን የሚገባትን ክብር ለማሳጣት የምንጣጣርም ከድርጊታችን ጋብ እንድንል የእርሱ የአምላካችን ቅዱስ ፈቃዱ ይሆንልን። አሁን ሶሻል ሚዲያ ላይ ያለን ሰዎች ግን በብዙ መልኩ መረጋጋት ይጠበቅብናል። በሃይማኖት በኩልም ያልሆነ አስተምሮን በማስተላለፍ በግል ስብዕና በኩልም የማይመጥነንን ሀሳብ እንደዚሁ በማቀበል የነበረንን ቅቡልነት እንዳናወርድ በጣም መጠንቀቅ ይኖርብናል። በአእምሮም መብሰል መቻል አለብን። ወደ ገንዘብ ይገኛል በሚል አስተሳሰብ ብቻ አይደለም ወደ ሚዲያ መመጣት መቻል ያለበት። ትውልድ ያሳጣል፣ ራስንም ያሳጣል። እነዚህ ነገሮች ሀይ መባል መቻል አለባቸው። ሶሻል ሚዲያ አጠቃቀማችን እንግዲህ መገራት መቻል እንዳለበት አውቃለሁ። አንዱ ለመልካም የተናገረውን ሌላኛው በሚፈልገው ለክፋት ይተረጉመዋል። ለሌላኛው ለክፋት ሄደው ደግሞ ደጋፊ ካለው በመልካምነት ይመጣበትና ብዙ ነገሮች ይተላለፋሉ። ዞሮ ዞሮ ግን የሰባኪ ወንጌል ፈቃድም ትምህርትም የሌለው ሰው ሰባኪ ሆኖ በሶሻል ሚዲያ እየመጣን ያለንበት ብዙ ስርዓቶችን እያፋለስን ያለንበት ጊዜ ነውና ለእኛም መረጋጊያ ልቦናን ይስጠን። ነገሮቹ ቀዝቀዝ እንዲሉ እግዚአብሔር ያግዘን እንጂ እንዳመጣጡ ከባድ ነበር የሰሞኑ ጉዳይ። በአጠቃላይ ያለው መረጃ እንግዲህ ይሄ ነው። እግዚአብሔር ይረዳናል። ማውጣት ይፋ ያደረግነውም ያለ ምክንያት አይደለም። እንግዲህ አባቶች ሲፈልጓችሁ አቤት ብላችሁ የምትታዘዙ ልጆች ልትሆኑ ይገባል። ይሄ ያለፈው ብቻ ሳይሆንም ወደፊትም ታላላቅ ሽማግሌዎች በሚጠሯችሁ ጊዜ ለመምከር በሚፈልጉበት ጊዜ ላይ እሺ ብሎ መታዘዝም በጣም ያስፈልጋልና እንዲህም አይነት አባቶች እንዲህም አይነት ወንድሞች እንዳሉንም ማሳያ ያስፈልጋል። እንደው ለቪዲዮ ብቻ ነገ አንድ ሚዲያ ላይ ቀርበን እከሌ ይቅር መባባሉ ብቻ ሳይሆን እሱ ጥሩ ነው። ግን ከዛ በፊት ደግሞ ሰይጣን ሳይቀድመን እግዚአብሔርን ስራ ለመስራት መፋጠን መቻል አለብን። በቦሌ ደብረ ሳሌም ትላንትና ለማድረግ ያሰብነው ፕሮግራም ባይሰካም ነገ በእርግጠኝነት ሰይጣን ሳይቀድመን እንደ እርሱ ፈቃድ ጥሩ ነገር አድርገን ምላሹን የምንነግራችሁ ይሆናል። ወደ ሌላኛው ዋናው ጉዳይ ልውሰዳችሁ። በጣም በሚያስገርምና በሚያስደንቅ መልኩ የቅዱስ ሲኖዶስ ግንቦት ርክበ ካህናት ተጀምሯል። ከዚህ በፊት እንግዲህ የዚህ የግንቦቱን ርክበ ካህናት የሚሆን የጥቅምቱን መጀመር ተከትሎ ብዙ እንደ ሰው እንዲሆኑ የምንፈልጋቸው ጉዳዮችን ስንነግራችሁ ነበር። እከሌ መሾም የለበትም መሻር የለበትም የሚሉ ሀሳቦችንም ስናነሳ ነበረ። አሁን ባለኝ ሀሳብ ግን እሱን ትቼዋለሁ። እግዚአብሔር ለቤቱ የሚመጥነውን ይሹምልን። ለበጎቹ የሚሆን ሀሳብ የሚያስተላልፉ አባቶች ጋራ እርሱ ይገኝልን። ስለዚህ ጉባኤው በመንፈስ ቅዱስ የተመራ እንዲሆን በጸሎት እናግዛቸው ብፁዓን አበው ሊቃነ ጳጳሳትን። ግን ዓለም ሳይቀድማችሁ በዓለም ያሉ መሪዎች ተነጋግረው መደማመጥ በሚችሉበት ጊዜ እናንተ አባቶቻችን ተነጋግራችሁ የምትለያዩበት እንዳይሆንም እርሱ እግዚአብሔር አምላካችን ከእናንተ ጋር ይሁን። እንግዲህ
ቅዱስ አባታችን የሚያቀርቡት ንግግር እንደ ዋነኛ አጀንዳ ሆኖ መነገር መቻል አለበት ብለን እናስባለን። ለቅዱስ ሲኖዶስ አጀንዳ አርቃቂ ሆነው የቀረቡ ብፁዓን አበው ሊቃነ ጳጳሳትም ከዚህ በፊት በተለመደ መልኩ ባይሆንም አዳዲስ ፊቶችን የተመለከትንበት ለሐሜትም ለንግግርም የሚያቀርቡ ሀሳቦች በተወሰነ መልኩ የተገለበጡበት ነውና እግዚአብሔር ከብሮ እናንተ የምትናገሩት ነገር ተሰሚ ሆኖ እኛ ልጆቻችሁም የተበታተነው በአንድነት አባቶቻችን ብለን የምንሰባሰብ ያድርገን። በዚህ ሂደት ታዲያ ከቅዱስ ሲኖዶሱ ጉባኤ በፊት በጠቅላይ ቤተ ክህነት የተነሱ ሀሳቦች ነበሩ። በጣም ጉዳይ ተብለው ሊያዙ አጀንዳ ተደርገው ሊቀረጹ የሚገባቸው ሀሳቦች በወንጌል ቀን ተብሎ በብፁዕ አቡነ ማርቆስ እንግዲህ አባታችን በጣም የምንወዳቸው አሳሳቢነት ማለት ነው ከተለያዩ አድባራትም የተገናኙ ሰባኪያን እንዲሁም አስተዳዳሪዎችም ተገኝተው ነበረ። ለቤተ ክርስቲያን ከሆነ ያነሳችሁ ሀሳብ መልካም፣ እርስ በርስ ለመቧቀስ ከሆነ በጠብ ያለሽ በዳቦነት አንዱን ለመክሰስ ከሆነ ደግሞ እግዚአብሔር ልቦና ይስጣችሁ፣ ኑ እንዋቀስ የሚለው እንደ ቅዱስ ቃሉ ከሆነ ደግሞ ተነጋግራችሁ የምትደማመጡበትን ጊዜ ያምጣላችሁ። በዛም የተነሳው ሀሳብ አንደኛው ይሄ ነበር። በጣም በሚያሳዝነውና በሚያስገርመው መልኩ ይሄ አጀንዳ ሆኖ ይመጣል ብዬ አስባለሁ። እስኪ ተመልከቱልኝ። እኛ እየሄድንበት ያለው ከባዱን የመረጥነው መንገድ ከባዱን ነው። ተጸየፉን። ግማሹ ቆልፏል ጆሮን። እንግዲህ ጀመራቸው ሳይጀምሩ ልሂድ ብሎ ታምረ ማርያም ሰምቶ ውልቅ የሚለው ብዙ አይደል? አረ በሕግ አምላክ፣ አረ ወንጌል ነው ስሙ እስኪ አትሉም? እንደዚህ ለምን እንደዚህ ይላል? በሕግ አምላክ እያል ነው። አረ በሕግ አምላክ፣ አረ ወንጌል መስዋዕት ነው ቁሙ እስኪ አዳምጡ፣ አሁን ምን ትደርሳለህ እያልን እየለምን ለምን እንደዚህ ይሆናል? ስለምንለምናቸው ነው። ሳናስተምር ስለምን ከባዱ መንገድ ነው። ወንጌል ከገባው ግን አይደለም ገንዘቡን ራሱን ሰጥቶ እየሰጠ አይደለም። እኛ ግን ወንጌል ሳናስተምር ገንዘቡን ብቻ ካልን እየተመረረን እየተወን ከህዝብ እየወጣን ይኸው ጀመራቸው እየተባለ እስኪ አንዳንድ ቀን ዝለሉ እየተባለ አይደል እንዴ? እንደዛ መሆን የለበትም። ይህ ማህበራዊ ሚዲያ ስራ መሰራት አለበት ማለት ነው። ስልጠና ወስደው የሰለጠኑ ሰዎች ወስደው ቴክኖሎጂን የሚጠቀሙ ሰዎች ተመርጠው በጣም የአዝመራ ወቅት ማለት እሱ ነው ያለ። ምዕመኑ እዚያ ነው ያለው። ከዛው ልክ እንደ ኤርምያስ አብረን ይዘን ካልተመለስን ወይም እንደ ኤልሳቅ ብረት አይደለም እንደ ኤልሳቅ ቅርፍት ብረቱን ይዞ እንደወጣው ወደ ማህበራዊ ሚዲያ ገብተን ይዘን ምዕመናችን ወደ ቤተክርስቲያን ካልመጣን እመኑኝ አናገኝም። ልመና ከባዱ ገንዘብ ማግኛ መንገድ ነው። ወንጌል የሚሰሩ ወደ አውደ ምሕረት ይመለሱ፣ ወንጀል የሚሰሩ ደግሞ ከቤተ መቅደሱ ይባረሩልን። ብፁዓን አበው ሊቃነ ጳጳሳት በግንቦቱ ርክበ ካህናት ከምንፈልጋቸው አንዱ ነገር ይሄ ነው። ወንጌል ገበሬን የሚዘሩ የሊቃውንት አባቶቻችን ቦታ አጥተው በሬ ሸጠው የመጡ ደሞዝተኛ ለመሆን ደግሞ በጡረታ እዚሁ ለመውጣት የናጠጡ ቤተ ክህነቷን ተቆጣጥረዋልና እነሱ የሚጸዱበት ትክክለኛው የመንጋ ጠባቂ ደግሞ የሚበራከትበትን ሐሳብ ተወስኑ ዘንድ እግዚአብሔር ቅዱስ ፈቃዱ ይሁን፣ ከእናንተ ጋር ይሁን። እግር ራስን አያክምና መልሰን ለእናንተ መመረቅ ባንችልም ስለ እናንተ ግን መጸለይ እንችላለንና እግዚአብሔር ከእናንተ ጋር ይሁን። በጸሎት የምትተጉ በገዳም ያላችሁ መነኮሳት፣ በየቤቱ ያላችሁ የከተማ መናንያን በሙሉ የጸሎት አባቶች ለብፁዓን አበው ሊቃነ ጳጳሳት አሁን ተጀምሮ እስኪጠናቀቅ ጉባኤያቸው መንፈስ ቅዱስ እንዲቀርባቸው የግል ሐሳብ ወጥቶ ከላያቸው ላይ እንዲሄድ በጸሎት አስቧቸው። በጣም በሚያስገርምና በሚያስደንቅ መልኩ ይሄ ንግግሩ እንግዲህ ይሄ ነው ሊሆን የሚገባው። ውይይቱ አጀንዳውም ይሄ ነው እንጂ መታሰብ ያለበት ለዚህ ሀገረ ስብከት ይሄን ያህል ብር በጀት ብሎ ለመነጋገር አሊያም ይሄን ያህል ገንዘብ ተብሎ ለመደናነቅ እንዳይሆን አደራ። የህንፃ አስተዳደርን መቁጠር ወይም ደግሞ ስርዓት ማዘመንን ብቻ ሳይሆን በስርዓት ውስጥ የሚያልፈውን ህንፃ ሥላሴ የሚመለስበትን አግባብ፣ እየተነጠቁ ያሉ ተኩላዎች እንደዚሁ የሚተርፉበትን፣ እየጠፋ ያለው ስርዓት የሚመለስበትን፣ እየተዘጉ ያሉ አብያተ ክርስቲያናት የሚከፈቱበትን በወንጌል ቁጭት በአባትነት ክብር እንድትነጋገሩልን የእርሱ የአምላካችን ፈቃዱ ይሁንልን። በጣም በሚያሳዝንና በሚያስገርም መልኩ ይሄን እንድንል ያሰብንበት ዛሬ ላይ እንግዲህ ነገሮች ከረዋል። በዓለም ብቻ ሳይሆን
ሀገራችን ብቻ ሳይሆን በዓለም ብዙ ነገሮች እየተቀያየሩ ነው ያሉት። ጠቦ ሰው እኔ ብቻ የሚል አስተሳሰብ ነው። ከኔ ትንሽ አለፍ ካለ የኔ የሚል አስተሳሰብ ነው የመጣው። የኛ እየቀረ ነው ያለው። እንግዲህ የኔ እምነት፣ የኔ ብሔር፣ የኔ አስተዳደር፣ የኔ ጎሳ እንዲህ ነው እንጂ የኛ ሀገር የሚለው ሐሳብ ቀርቶብን የኛ ሰው የሚለው ነገር ጠፍቶብን የኔ ሰውን እንኳን ከፋፍለነዋል። በሃይማኖቱ፣ በብሔሩ፣ በቋንቋው ባለው ማዕረግ በትምህርት ደረጃውና በገንዘቡ ከፋፍለነው ሰዎችን ማራቅ ጀምረናል። በዚህም እንግዲህ ለቅሷችን ላይ ቢገኙ የማናኮርፋቸው ሰዎች እየበዙ ነው። ለምን ሰው አይደለም ብለን ስለተውናቸው ሰርግ ጠርተን የማንጠራቸው ሰዎችም እየበዙ ነው። የኔ ደረጃ አይደሉም ብለን የምንንቃቸው፣ ስራ ቢፈልጉ ስራ የማንሰጣቸው፣ አልተማሩም ብለን ያገለልናቸው፣ ግን በሰውነት ልናከብራቸው የሚገቡ ሰዎች ዛሬ ተንቀዋል። ከዛ ይልቅ እንግዲህ የምንገዛቸው ቁሶች ከብረዋል። በጣም በሚያሳዝን በሚያስገርም መልኩ ይሄ ቀርቶ የሰው ልጅ የሚከበርበት፣ ይሄ ቀርቶ እግዚአብሔር የሚወደስበት፣ ይሄ ቀርቶ በአንድነት የምንሰባሰብበትን ጊዜ ያምጣለን። መምህር ምን አለ? በጣም በሚያስገርም መልኩ ይሄን ሐሳብ የኔን ሐሳብ በደንብ ያጠነክሩታል። እሳቸውን ሰምተን እንዲህ እንመለስ። እግዚአብሔር ይመካ ነውና ከዚህ ውጡ። አፈሩን አፍሳችሁ ብሔር ምንድን ነው ብትሉት አማራ ነኝ ይላል፣ ኦሮሞ ነኝ ይላል፣ ትግሬ ነኝ ይላል። ሰው እንዴት ብሔር ያመልካል? እንዴት ቋንቋ ያመልካል? በዚህ ልክ ሰው እንዴት ይወርዳል? በዚህ ልክ እንዴት አእምሮና ልቡ እንዴት የጠላት የዲያብሎስ መጫወቻ ይሆናል? አፈር ብሔር የለውም፣ እኛ ብሔር የለንም። እንደው አንድ ምሳሌ ልንገራችሁ። 2018 ይቀር ከተባለ ከአገልጋዮቹም ከአማኞቹም ነው። ይቀር እግዚአብሔር የበጎ ዓመት ያድርገው ከተባለ ከኢትዮጵያ ምድር መራቅ ያለበት ዘረኝነት። እውነት ውሸት? ልጠይቃችሁ አንድ ጥያቄ። ሕፃን ልጅ ሲወለድ እየሳቀ ነው እያለቀሰ ነው የሚመጣው? በምን ቋንቋ? በምን ቋንቋ? አያችሁ? አሁን ሕፃኑ እያለቀሰ ነው የመጣው። በምን ቋንቋ ባል መልስ የለውም። ለምን? ምን ቀደመ? ሰው ቀደማ። ሰው ነው የቀደመው፣ ቋንቋ አልቀደመም። እባካችሁ ልባችሁ በዚህ የተዘጋባችሁ ሰዎች ክፈቱ። ቋንቋችሁን፣ ብሔራችሁን የተደገፋችሁ የምታመልኩ ሰዎች የሚመካ በእግዚአብሔር ይመካ ነውና ከዚህ ውጡ። ዓመት ይቀደስ፣ በረከት ይመለስ፣ ሰላማችን ይምጣ፣ መከባበራችን ይምጣ፣ ዘረኝነት ይራቅ ከምድራችን ካልን ከዚህ መንፈስ ውስጥ ውጡ። ኢትዮጵያ ውስጥ ምን ዘረኛ ያልሆነ ነገር አለ? ምን ብሔርተኛ ያልሆነ ነገር አለ? ባንካችን እንኳን ብሔርተኛ አይደለም አይደለም? ተመልከቱ። ከዓመት ዓመት ሰው በምግባር እየተለወጠ፣ ከዓመት ዓመት ሰው በበጎነት እያደገ፣ በጥበብ በሞገስ በመንፈስ እያደገ፣ ንስሐ ያልገባው ንስሐ ገብቶ፣ ስጋው ደሙ ያልተቀበለ ስጋው ደሙ ተቀብሎ፣ ከእግዚአብሔር የራቀ ወደ እግዚአብሔር ቀርቦ በመንፈስ ያድጋል እንጂ ቁልቁል እንወርዳለን እንደ ካሮት። አማራ ባንክ፣ ኦሮሞ ባንክ፣ ደቡብ ባንክ፣ አሁን ደግሞ በሃይማኖት ተጀምሯል። እግዚአብሔር ያርቅልን። አሁን በሃይማኖት መጣ። ከክፉ ሽሹ። በጎ ዘመንን ለማየት ከክፉ ሽሹ ያለው ከዚህ ሽሹ። ክቡራን ተመልካቾቻችን እንግዲህ ይሄ ነው ቃለ ሕይወትን ያሰማልን ለሰባኪያነ ወንጌላን ማለት ነው። በነገራችን ላይ በቤተ ክህነት በነበረው ስብሰባ የተወቀሱ ሰባኪያን ሁሉም አይደሉም። እንደነዚህ አይነት ወንጌል አርበኞችም አሉ። በገጠር በከተማ ሄደው ወንጌልን የሚያስተምሩ ሰባኪያን ቤተክርስቲያን ዛሬም አላጣችም። አንዱን ጠርተን አንዱን እንዳናሳንስ ነው እንጂ ዛሬ ላይ በወንጌል ልብን የሚያረሰርሱ ማርከው የሚመልሱ ሰባኪያነ ወንጌል ቤተክርስቲያን ዛሬም አላት። እከሌ ብለን እንዳንጠቅስ ስለፈራን ነው። ምክንያቱም በስም ተጠቅሰው በቁጥር ተለክተው የማያልቁ እልፎች ስለሆኑ በቤተ ክርስቲያን ውስጥ ማለት ነው። በጣም ታማኝ አገልጋዮች አሉ። በጣም ለቤተ ክርስቲያን የሚዋጉ አስተዳዳሪዎችም ዛሬም ድረስ አሉን። በጸሎት የሚተጉ ብፁዓን አበው ሊቃነ ጳጳሳት የመንጋው ጠባቂ ዛሬም አሉ። የወላድ መካን አይደለም። ግናስ ነጭ ነገር ላይ ጠብ እንደምትል አንዲት ጥቁር ቆሻሻ ጠብ ብለው ነጩን ትተን ጥቁሩን ማየት ስለፈለግን እንጂ
ዛሬም ዘርን የማያምኑ ዛሬም ጎሳን የማይቆጥሩ ጸሎት ጸልየው ዝናብ የሚያዘንቡ ብፁዓን አበው ሊቃነ ጳጳሳት መነኮሳት አባቶቻችን ቀድሰው የሚያቆርቡ ካህናት አባቶቻችን አሉ። በቤቱ ሆነው ዛሬም ለክብሩ የሚቀድሱ የሚያጎነብሱ የሚላላኩ እንደዚሁ ዲያቆናት በቤቱ አሉ። በጣም በሚያስገርም መልኩ አበል ሳይጠይቁ ዋጋችን በሰማይ ነው ብለው ያለውን የተሰጣቸውን ጥቂቱን እንዲያበዛላቸው በሱ ተቀብለው ቤተሰቦቻቸውን እያስተዳደሩ የተላኩበትን የወንጌል አዝመራን እያረሱ ያሉ ሰባኪያን አሉ። ልክ እንደ መላእክቱ ዛሬም በምስጋናው በአውደ ምሕረቱ የሚቆዩ ዘማሪያን እልፍ ናቸው። በዛው ልክም ደግሞ ያበላል ብለው የዕለቱ አበል ስንት ነው ብለው ጠይቀው የሚጓዙ ትኬት አስቆርጠው የሚቀሩ አውደ ምሕረት አዘርግተው የሚያሳጥፉ ብዙዎች ናቸው። እነርሱን እንደ ሰው ቤተ ክህነቱ ይቆጣጠር፣ እንደ ፍርድ ደግሞ ለእግዚአብሔር እንሰጠዋለን። በጣም ያስገረመኝና ያስደነቀኝ ነገር አንድ አገልጋይ ምንድን ያሉት በዚህ በቤተ ክህነቱ ውይይት ላይ እንደ ዓለማዊው ደህንነት ይላክብን አገልጋዩ ላይ ነበር ያሉት እና በጣም አስገርሞኛል። እንግዲህ መንክር ሚዲያ ላይ ብዙ አለ ብያቸዋለሁ። ከመንክር ሚዲያ ብዙን ተቀብለን እንመጣለን እና እውነት ነው የተባለው እውነት ነው። ሰላይ ለምድር ሕግ ሰው ተገዝቷል አልተገዛም ለመባል የደህንነት ቢሮ ተዋቅሮ የደህንነት ሰዎች ተሰማርተው የሀገሪቱን ሕገ መንግስት ለማስከበር ብር ከተከፈለ ለምንድን ነው የሰማዩን ቤት የሚያቀርቡ ለሰማዩን ቤት የሚገልጹ ከሰማዩ ቤቱ ጋር በቅዱስ ቃሉ የሚያገናኙን አገልጋዮች የት ነው የሚውሉት ተብሎ ዋጋ የማይከፈለው? ምን ችግር አለው? የመንጋው ጠባቂ ካልሆኑ ከበረቱ እንዲለዩ፣ የመንጋው ጠባቂ ከሆኑ ደግሞ አብዝተው እንዲሾሙ፣ በምድር እንድናመሰግናቸው፣ በሰማይም ደግሞ በሰሩት ስራ ዳግም እንድናያቸው። ለምን? ለሰማዩ መንግስት ካበቁን እኛም በክብር ስንገለጥ በክብር ቦታቸው ላይ ሆነን እንድናያቸው። ካልሆነ ግን የሚያስፎርፉን፣ የሚያሸውዱን፣ የሚያስቀሩን፣ የሚያሰናክሉን ከሆኑ ርቀው እንዳይሄዱ ዋጋ መከፈል ለምንድን ነው? የቤተ ክህነት ያላችሁ በንጽህና ሆናችሁ ንጹሐንን ከፈለጋችሁ ያለ ክፍያ በደህንነት ሊያገለግሏችሁ የሚችሉ እልፍ አይደለም። ሁሉም ክርስቲያን ዝግጁ ነው። ሁሉም ኦርቶዶክሳውያን ዝግጁ ነው። ዛሬ ቤተ ክርስቲያን ስትገነባ ክርስቲያንን ለማብዛት ስጋ ወደሙን ቀድሶ ለማቁረብ ሳይሆን ያበላል አያበላም በሚል እሳቤ የመጡ ሰዎችን አረም ናቸውና ቆርጠን እንድናስቀራቸው በየኢትዮጵያን በተበተኑበት በውጭው ዓለም ክርስትናን እየተፈተኑ እግዚአብሔርን የሚያመልኩ ኦርቶዶክሳውያን ልባቸውን ስለሚያውቁ ለእግዚአብሔር የሚሰጠውን መባ ለራስ የሚያመቻቹ ሰርተው ጥሪት እንዳያገኙ ሁሌ የሚያደህዩአቸውን ቆርጣችሁ ጣሉና ለቤቱ ለታመኑት ዋጋቸውን እየከፈሉ በሰማይ ጸሎታቸው እንዲያርግ ጸጋ የበዛላቸውን አባቶች መድቡ። እግዚአብሔር አምላክ ከእናንተ ጋር ይሁን። ቅድም ልክ እንዳልኩት የግንቦት ርክበ ካህናት ተጀምረዋልና እከሌ በኤጲስቆጶስነት ቀርበው ሊሾሙ ነው ብለን አንነግራችሁ። የማናቃቸው መረጃዎች ኖሮ አይደለም፣ ወይም ደግሞ የሚሰሙ ጭምጨምታዎች ሳይኖሩ ቀርተው አይደለም። እንደ ሰው አውርተን አቢዩዝ አድርገናችኋል። ከዚህ በፊት የምትመለሱ መስሎን እንደ ልጅነት በአባትነት ነግረናችኋል። ያ ካልሆነ ደግሞ እስቲ እኛ እንደ ሰው ዝም እንበልና እግዚአብሔር እንደ አምላክነቱ የሚሰራውን እንየው። እናንተን እናግዛችሁ፣ እግዚአብሔር ከእናንተ ጋር ይሁን፣ እኛም በልጅነት እንታዘዛችሁ ብለን መተናልና የምትነግሩንን ለሕዝቡ ለማቀበል የምትወስኑትን በውሳኔ ለመቀበል ተዘጋጅተናልና እግዚአብሔር ያግዘን። ለምን ከወደቁ በኋላ መንፈራገጥ ለመላላጥ ነው። ዛሬ በብዙ ነገር ወድቀናል። በጣም በብዙ ነገር በኃጢአት ወድቀናል። በብሔር ችግር ውስጥ ወድቀናል። በቋንቋ ችግር ወድቀናል። በፖለቲካው ወድቀናል። በብዙ ነገሮች ወድቀናል። ስለዚህ መንፈራገጡ ለመላላጥ እንዳይሆንብን የወደቅን ተያይዘን እንድንነሳ በጸሎት እናንተ እየመራችሁን እኛም እየተከተልናችሁ እግዚአብሔር እንዲያግዘን እንዲያግዛችሁ የእርሱ ቅዱስ ፈቃዱ ይሁን። ብፁዕ ወቅዱስ አባታችን
መልእክት አስተላልፈዋል። የግንቦቱን ርክበ ካህናት በተመለከተ እሱን ሐሳብ እንዲህ ላንብብላችሁ። ህዝቡ እነዚህ ከተሟሉለት ተደመጠ ማለት ነው። መልእክተ ብፁዕ ቅዱስ ፓትርያርክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማህያዊት በምትሆን ሞቱ ሰማያና ምድራውያንን ያስታረቀ በቅድስት ትንሣኤውም የሙታንን ሕይወት በተስፋ ያለመለመ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለዓመታዊ የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ አደረሰን አደረሳችሁ። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር። በእኛም የማስታረቅ ቃል አኖረ። ሁለተኛ ቆሮንቶስ 5:19። እግዚአብሔር ልጅ የሰውም ልጅ የሆነው ጌታችን ኢየሱስ ክርስቶስ በዚህ ዓለም በሰብአዊነት ሲገለጥ ግልጽ የሆነ ዓላማና ግብ እንደነበረው ቅዱስ መጽሐፍ ይነግረናል። እሱም በሰማይና በምድርም ያሉትን በሙሉ ማስታረቅ፣ ማገናኘትና አንድ ማድረግ ነበረ። ጌታችንን ይህንን ሲያደርግ ሰማያኑና ምድራውያኑን የለያየውም ምክንያት በማስወገድ ነው። የመለያየቱ ምክንያት ክፉ ሕሊና አምጦ የወለደው በደልና እሱን ተከትሎ የተከሰተው ኃጢአት ነበረ። በኃጢአት ምክንያት የገባው ሞት ደግሞ የቅጣቱ ማሳያ ፍርድ ነበር። የመጀመሪያዎቹ ሰዎች በፈጸሙት ስህተት መነሻነት ምድርና ምድራውያን ለከባድ ቅጣትና መርገም የዳረገው ይህ መለያየት ለሰማያኑም ተርፏል። ምክንያቱም መለያየቱ በእግዚአብሔርና በሰው በመላእክትና በሰው በሰውና በሰው በነፍስና በስጋ ጭምር የጥል ግድግዳ ገንብቶ እስከ ክርስቶስ ዕለተ ስቅለት መዝለቁን በቅዱስ መጽሐፍ የምናውቀው ስለሆነ ማለት ነው። ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ ቀዳማዊና ዘላለማዊ የሆነው ወልደ እግዚአብሔር ኢየሱስ ክርስቶስ ስብዕናችንን ተዋህዶ በዚህ ዓለም የተገለጸው ሰማያና ምድራውያን የለያየውን የጥል ግድግዳን ለማፈራረስ ነው። ለመለያየት ምክንያት የሆነችው ኃጢአት በሰውነቱ በመቅጣት የሕግን ትእዛዛት ከፈጸመ በኋላ የእርቅን ተግባር በወሳኝ መልኩ አከናውኖታል። በክርስቶስ ቤዛነት የሆነው ይህ እርቅ በእግዚአብሔር ዘንድ እጅግ የተወደደ ነበርና እሱ ራሱ በክርስቶስ ሆኖ ዓለሙን ከራሱ ጋር አስታረቀ። ለዚህም ነው ተበዳይ እሱ ቤዛዊ መስዋዕት ሆኖ የቀረበው። እሱ አስታራቂ፣ እሱ ታራቂ እሱ ሆኖ የምናገኘው። ለሱ የሚሳነው ነገር የለምና ለእኛ ግር የሚል ቢመስልም ለሱ ቀላል ነበረ። በዚህ የእርቅ ተግባር ሰውና እግዚአብሔር፣ ሰውና መላእክት፣ ሰውና ሰው፣ ነፍስና ስጋ ታርቀው በይፋ ተገናኙ። በህብረትና በአንድነትም መኖር ቻሉ። በቀኙ ለተሰቀለው ሽፍታ ዛሬውኑ ከኔ ጋር በገነት ትኖራለህ የሚለው ቃል ምሕረትና አባት ሆይ ነፍሴን በእጅህ አደራ እሰጥሃለሁ የሚለው ቃል አማጽኖ የእርቁ የግንኙነትና የአንድነቱ ማሳያ አስረጅ ናቸው። ስቅለተ ክርስቶስ ነፍሶቻችን ወደ ግዞት ቤት ሳይሆን ወደ ገነት እንዲገቡ የሚቀበላቸው ራሱ እግዚአብሔር እንዲሆን ያስቻለ ታላቅ መለኮታዊ ፍጻሜ ነው። እኛ ክርስቶስ መድኃኒታችን ነው አድኖናል ብለን በልበ ሙሉነት የምንመሰክረው እሱም ሰላሜን ሰጠዋችሁ ብሎ የሚያረጋጋን በመስቀሉ ይህን ውጤት ስላገኘንበት ነው። ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ የደህንነታችንና የሰላማችን መሰረት የሆነው የክርስቶስ ሞትና ትንሣኤ ለዓለም ማህበረሰብ የማብሰርና የማስረስ ተግባር የቅድስት ቤተክርስቲያን ቁጥር 1 ተልእኮ ነው። ነገረ ሞቱና ነገረ ትንሣኤው በአስተውሎት በጥልቀትና በተመስጦ ስናስተምር በውስጡ የምናገኘው የእርቅ የሰላምና የአንድነት ምስጢር ነው። እንደ እውነቱ ከሆነ እኛ የክርስቶስ መልእክተኞች እንደ ቃሉ ራሳችንን ክደን በሚጠበቅብን መጠን ተልእኮቻችንን መወጣት ብንችል ኖሮ አሁን በዓለማችን የተፈጠረው መለያየትና ግጭት አይኖርም ነበር። ችግሩ ሙሉ በሙሉ ማስቀረት ባንችልም በእጅጉ መቀነስና አቅሙን ማዳከም እንችል ነበር። ነገር ግን ተልእኮችን በአግባቡ አለመወጣት አንድ ነገር ሆኖ ዓለሙን መሳሪያ ሆነን መገኘታችን በእንቅርት ላይ ሆኖ ይስተዋላል። ይሁንና አሁንም ህዝቡን ወደ አንድነት፣ ወደ ፍቅር፣ ወደ ሰላም፣ ወደ ዘላቂ የጋራ ጥቅምና ወደ ፈሪሃ እግዚአብሔር ማምጣት የጉባኤያችን አበይ ተግባር ሊሆን ይገባል። እነዚህ የምናጣውም ሆነ የሚያመልጠን የለምና ነገ ሀገርን በኃላፊነት ተረክባችሁ በላዕላዊ በማዕከላዊና በታህታዊ መዋቅር የምትገኙ እንደዚሁም አማራጭ ሀሳብ አለን ብላችሁ የምትንቀሳቀሱ ልሂቃን ሀገር ሁላችሁም እግዚአብሔር ከሚያውቅ ከሚያመልክና ከሚፈራ ህዝብ የተገኛችሁ ናችሁና በልባችሁ እግዚአብሔርን ፍሩ፣ ድምፁንም ስሙ። የእሱ ገንዘብ በሆኑ ፍጡራንም አትጨክኑ። ሰውን መያዝ የሚቻለው ህሊና በመርታት እንጂ በሌላ አይደለምና የህዝቡን ፍላጎትና የልብ ትርታ በሚገባ አዳምጡ። ህዝቡ የሚፈልገውን በአንድነትና በእኩልነት መኖር፣ በሰላም ወጥቶ መግባት፣ ፍትህን በማስፈን
ለኑሮ የሚያበቃ ምጣኔ ሀብትን ማግኘት፣ የእምነት ነፃነትና እኩልነት ማረጋገጥና የመሳሰሉት ናቸው። ህዝቡ እነዚህ ከተሟለለት ተደመጠ ማለት ነው። ከተደመጠ ደግሞ እሱም በበኩሉ ያደምጣል ይከተላልም። ስለሆነም ለሁሉም ልጆቻችንና ወገኖቻችን የምናስተላልፈው ወቅታዊ ጥሪ ሁላችንም ችግሮቻችን በሰላምና በሰላም ብቻ ለመፍታት ተባበሩ የሚል ነው። ከዚህ ውጭ የሚደረገው አማራጭ ሁሉ ለዘላቂ ሰላማችን አይበጅም እንላለን። በመጨረሻም በቀኖና ቤተክርስቲያን መሰረት ከበዓለ ትንሣኤ በኋላ በ25ኛው ቀን የሚከበረው ዓመታዊ የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት የተጀመረ መሆኑን ለህዝበ ክርስቲያኑና ለመላው ኢትዮጵያውያን እናበስራለን። እግዚአብሔር ጉባኤያችንን ይባርክ። እግዚአብሔር ኢትዮጵያና ህዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ሚያዝያ 28 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። እኔ የብፁዓን አበው ሊቃነ ጳጳሳትን በተለይም የቅዱስ አባታችንን መልእክት ሳነብ ወይም ስሰማ ነፍሴ በሐሴት ትሞላለች። ቅድስና የተሞላበት፣ አንድነት የሚታይበት፣ ሀገራ መውደድ የሚንጸባረቅበት፣ ሰውነት የሚነግስበት፣ ከምንም በላይ የሱ የእጅ ስራ ውጤቶች መሆናችንን የሚነግር ሐሳቦች የሚቀርቡበት ነውና ብፁዓን አበው ሊቃነ ጳጳሳት ቅዱስ አባታችን ያስተላለፉት መልእክት ላይ እኛ መጨመር ከባድ ስለሆነ ይህንኑ በተለይም ቅዱስ አባታችን የሰጡንን መመሪያ የተመኙንን ምኞት ተፈጽሞ እንድናየው የአምላካችን ቅዱስ ፈቃዱ ይሁን። ወስብሐት ለእግዚአብሔር። የግንቦቱ ርክበ ካህናት ጉባኤውን የአባቶቻችንን ውሳኔ በተቻለን መጠን ለእናንተ ለተመልካቾቻችን እያበሰርን እየነገረን የምንቆይ ይሆናል። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃችሁ ሚዲያ በሰዎች መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ግብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል። አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማኅበር ያነጋግሩ። በዚህም እግዚአብሔር አለ። አይገርምም? ሁሉ የእሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን
መድኃኔ ዓለምን ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ የመድኃኔ ዓለምን ለመድኃኔ ዓለም እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ትልቅ ሚዲያ